ሰላም እንዴት ናችሁ? ሁሉ ሰላም ነው? አለን እግዚአብሔር ይመስገን። ዛሬ የመጣሁት እንግዲህ ለሲቪል ሰርቫንቱ ለጥያቄ ለፈተና የምዘና የሚያዘጋጅ ጥያቄ ይዤላችሁ መጥቻለሁ። ይህንን እንደሚከተለው እናያለን ማለት ነው። በደንብ ተከታተሉ። ሀብትሽቴክ የሚለውን ዩቲዩብ ቻናል ተከታተሉት። ታንኪዩ። ልህቀት አይነቶች የማይመደበው የቱ ነው? ሀ የማሰብ ልህቀት፣ ለ የስሜት ልህቀት፣ ሐመርሃ መሰናክልን የማለፍ ልህቀት፣ መ ሂደታዊ ልህቀት። መልሱ የሚሆነው መ ነው። ሂደታዊ ልህቀት ነው። ልህቀት ወይም ብልህነት ማለት ከተሞክሮ የመማር ከአዳዲስ ሁኔታዎች ጋር የመላመድ ረቂቅ ጽንሰ ሀሳቦችን የመረዳትና የማስተናገድ እንዲሁም እውቀትን በመጠቀም አካባቢን የመቆጣጠር ችሎታዎችን ያቀፈ የአእምሮ ብቃት ነው። ከነዚህ ውስጥ በጣም የሚታወቁት 4 የልህቀት አይነቶች ናቸው። አንደኛ የማሰብ ልህቀት አይኪው የምንለው ወይም ኢንተለጀንስ ኮኤፊሽንት የምንለው የመረዳት ችሎታ፣ ፈጣን መማርና እውቀትን የመጠቀም አቅምን ይለካል። ሁለተኛው የስሜት ልህቀት ወይም ኢሞሽናል ኮኤፊሽንት የምንለው የራስንና የሌሎችን ስሜት የመረዳት የማወቅና የመቆጣጠር ችሎታን ይለካል። ሶስተኛ የማህበራዊ ልህቀት ወይም ሶሻል ኮኤፊሽንት የምንለው በዙሪያችን ካሉ ሰዎች ጋር የሚኖረንን መስተጋብር ኔትወርክን ይለካል። አራተኛ መሰናክልን የማለፍ ልህቀት ወይም አድቨርሲቲ ኮኤፊሽንት የምንለው ወይም በሌላ አገላለጽ አቢሊቲ ቱ ኦቨርካም ኦብስታክልስ የሚባለው የልህቀት አይነት አንድ ሰው ችግር፣ ፈተና ወይም መሰናክል ሲገጥመው ምን ያህል የመቋቋም ችሎታ እንዳለው ይለካል። ሆኖም ጥያቄው የማይመደብ የሚል ስለሆነ መልሱ በሂደታዊ ልህቀት አይሆንም ማለት ነው። ምክንያቱም ፒኪው የሚለውን ኮኤፊሽንት አንዳንድ ምሁራኖች ሲገልጹት ፕሮሰስ ኮኤፊሽንት ወይም ሂደታዊ ልህቀት ብለው ይገልጹታል። እንደዚሁም ደግሞ ፊዚካል ኮኤፊሽንት የአካል ወይም ደግሞ ፓሽን ኮኤፊሽንት ብለው የሚገልጹት አሉ። እነዚህ ሂደታዊ ልህቀት፣ የአካላዊ ልህቀት ወይም ደግሞ የፍቅር ልህቀት ተብለው የሚገልጹ ናቸው። ስለዚህ ከዚህ ከተሰጠው አማራጮች ውስጥ መልሱ መ ይሆናል ማለት ነው። ጥያቄ ቁጥር 2 አንድ ሰው የራሱንና የሌሎችን ስሜት የማወቅ የመረዳትና የመቆጣጠር ችሎታ ምን ይባላል? ሀ የስሜት ልህቀት ኢሞሽናል ኮኤፊሽንት፣ ለ የስሜት ብልህነት ኢሞሽናል ኢንተለጀንስ፣ ሐመርሃ የስሜት አስተዳደር ኢሞሽናል ማኔጅመንት፣ መ ሁሉም። መልሱ የሚሆነው ለ ነው። የስሜት ብልህነት ወይም ኢሞሽናል ኢንተለጀንስ ነው። በመጀመሪያ እንድትረዱት የምፈልገው ኢሞሽናል ኢንተለጀንስ ወይም ኢሞሽናል ኮኤፊሽንት ሁለቱም ቃላት በሰፊው ጥቅም ላይ ይውላሉ። ነገር ግን መሰረታዊ ልዩነታቸው ኢሞሽናል ኢንተለጀንስ ማለት ስለ ስሜት ብልህነት ያለው ሰፊ ጽንሰ ሀሳብ ክህሎትና ችሎታን ለመግለጽ የሚውል ቃል ነው። እንዲሁም ኢሞሽናል ኮኤፊሽንት የምንለው ደግሞ ይህ ብልህነትን የሚለካው ውጤት ደረጃ ወይም መጠንን ለማመልከት የሚውል ቃል ነው። በሌላ አነጋገር ኮኤፊሽንት የሚለው ቃል በሂሳብ ውስጥ የማካፈል ውጤት ማለት ሲሆን፣ ነገር ግን ኢሞሽናል ኮኤፊሽንት ስንል የአንድ ሰው ችሎታ፣ ብልህነት ወይም የተወሰነ ክህሎትን የሚለካ መጠን ወይም ደረጃ እንደማለት ነው። ወይም በሌላ አገላለጽ በተዘጋጀ ፈተና የተገኘ የልህቀት መጠንን የሚያመላክት ቁጥርን ነው ማለት ነው። ስለዚህ ኢሞሽናል ኢንተለጀንስ የስሜት ብልህነት ማለት አንድ ሰው የራሱንና የሌሎችን ስሜት የማወቅ የመረዳትና የመቆጣጠር ችሎታ ማለት ነው። ስለዚህ በስራ ቦታችን ላይ ከሰዎች ጋር በሚደረግ ግንኙነት በአመራርነትና በቡድን ስራ ውስጥ ትልቅ ሚና ይጫወታል ማለት ነው። ጥያቄ ቁጥር 3 የማሰብ ልህቀት ወይም አይኪው በዋነኝነት ምንን ይለካል? ሀ የመረዳትና የማስላት ችሎታ፣ ለ ስሜቶችን የመቆጣጠር ችሎታ፣ ሐመርሃ ማህበራዊ ግንኙነት፣ መ በተስፋ ውስጥ መኖር ነው። መልሱ የሚሆነው ሀ ነው። የመረዳትና የማስላት ችሎታ ነው። የማሰብ ልህቀት ወይም ኢንተለጀንስ ኮኤፊሽንት የምንለው አንድ ሰው ያለውን አመክንዮአዊ አስተሳሰብ፣ ችግርን የመፍታት ብቃት፣ አጭሩ የአእምሮ ብልህነት በትምህርትና በስራ ላይ ስኬታማ ለመሆን መሰረታዊ ከሆኑ ነገሮች ውስጥ አንዱ ተደርጎ ይቆጠራል። ጥያቄ ቁጥር 4 መሰናክልን የማለፍ ልህቀት ኤኪው ምንን ይለካል? ሀ ችግሮችን በመጋፈጥና ተስፋ ባለመቁረጥ የማለፍ ችሎታ፣ ለ የአእምሮ ፈጠራ፣ ሐመርሃ የአካላዊ ጥንካሬ፣ መ የቋንቋ ክህሎት። መልሱ የሚሆነው ሀ ነው። ችግሮችን በመጋፈጥና ተስፋ ባለመቁረጥ የማለፍ ችሎታ ነው። መሰናክልን የማለፍ ልህቀት ወይም አድቨርሲቲ ኮኤፊሽንት የምንለው አንድ ሰው ችግር ወይም ፈተና ወይም መሰናክል ሲገጥመው ምን ያህል መቋቋም እንደሚችል፣ እንዴት ምላሽ እንደሚሰጥና ከዚያም ተነስቶ ለመራመድ ያለውን አቅም ይለካል። ችግር ሲገጥም ከችግሩ የመትረፍና ተስፋ የማይቆርጥ ሰው ከፍተኛ ኤኪው አለው ማለት ነው። ለጽናት ለተስፋና ለስኬት ቁልፍ ከሆኑ ነገሮች ውስጥ አንዱ ነው። ጥያቄ ቁጥር 5 የአንድ ሰው ግርማ ሞገሱን የሚወክለው ልህቀት የትኛው ነው? ሀ የስሜት ልህቀት፣ ለ
የማሰብ ልህቀት፣ አምሮሃ መሰናክልን የማለፍ ልህቀት፣ መ የማህበራዊ ልህቀት። መልሱ የሚሆነው መነው ማህበራዊ ልህቀት ነው። አንድ ሰው የስሜት ብልህነት ወይም ኢሞሽናል ኢንተለጀንስ ባህሪውን ይወክላል። ማህበራዊ ልህቀቱ ወይም ሶሻል ኮሽንት ግን ግርማ ሞገሱን ይወክላል። አንድ ሰው ከፍተኛ የሆነ ማህበራዊ ልህቀት ካለው በሰዎች ዘንድ ያለው መልካም ግንኙነት ተቀባይነቱንና ግርማ ሞገሱን ወይም ካሪዝማ የምንለውን ይወክላል ማለት ነው። የማሰብ ልህቀት ወይም ኢንተለጀንስ ኮሽንት ደግሞ ችግር ፈቺ ሀሳብ አመንጭነትን ይወክላል ማለት ነው። መሰናክልን የማለፍ ልህቀት ወይም አድቨርሲቲ ኮሽንት የምንለው በጫና ውስጥ መስራትን ይወክላል ማለት ነው። ስለዚህ የአንድ ሰው ግርማ ሞገሱን የሚወክለው የልህቀት አይነት ማህበራዊ ልህቀት ይባላል ማለት ነው። ጥያቄ ቁጥር 6 ከሚከተሉት ውስጥ የስሜት ልህቀት ወይም ኢሞሽናል ኢንተለጀንስ ውስጥ አይመደብም። ሀ ራስን ማስተዳደር፣ ለ ማህበራዊ ግንዛቤ፣ ሐመርሃ አስተሳሰብን ማዳበር፣ መ ነው አስተሳሰብን ማዳበር ነው። በዳንኤል ጎልማን የስሜት ልህቀት ሞዴል መሰረት አራቱ የስሜት ልህቀት አካላት የምንላቸው ወይም ኮምፖነንትስ ኦፍ ኢሞሽናል ኢንተለጀንስ የሚባሉት አንደኛው ራስን ማወቅ ነው። የራሳችንን ስሜት ጥንካሬና ድክመት እንዲሁም ያለንን በራስ መተማመን መለየትና መረዳትን ያመለክታል ማለት ነው። ራስን ማስተዳደር ማለት ቀስቃሽ ስሜቶችና ባህሪያትን መቆጣጠር መቻል፣ ጤናማ በሆነ መንገድ ስሜትን ማስተዳደርና ከተለዋዋጭ ሁኔታዎች ጋር መላመድን ያመለክታል። ማህበራዊ ግንዛቤ ስንል ደግሞ የሌሎችን ስሜት፣ ፍላጎትና ትኩረትን መረዳት፣ በቡድን ወይም በተቋማችን ውስጥ ያለውን የአቅም ልዩነት ማወቅ መቻልን ያመለክታል። የግንኙነት አስተዳደር የምንለው ጥሩ ግንኙነቶችን፣ ግልጽ መግባባትን፣ ሌሎችን ማነሳሳትና ተጽዕኖ ማሳደርን እንደዚሁም ደግሞ ግጭትን ማስተዳደር መቻልን ያመለክታል ማለት ነው። ስለዚህ የኢሞሽናል ኢንተለጀንስ ውስጥ የማይመደበው አስተሳሰብን ማዳበር ይሆናል ማለት ነው። ጥያቄ ቁጥር 7 የተሰማንን ስሜት መለየት የሚለው ሀሳብ ምንን ያመለክታል? ሀ ስሜትን መረዳት፣ ለ ራስን መገምገም፣ ሐመርሃ በራስ መተማመን፣ መ ሌሎችን መመልከት። መልሱ የሚሆነው ከተሰጡት አማራጮች ውስጥ ሀ ነው፣ ስሜትን መረዳት ነው። ስሜትን መረዳት ማለት ስሜትንና የስሜት መንስኤዎችን ለይቶ ማወቅ ማለት ነው። በዚህም ስሜትን ለመረዳት በመጀመሪያ ራስን መፈተሽ፣ እንደዚሁም ደግሞ የተሰማንን ስሜት መለየት፣ በሁኔታ ውስጥ ሆነን መረዳት፣ መሰረታዊ ምክንያቱ ጋር መድረስ። ምክንያቱም መንስኤውን ካላወቅ የመፍትሄ ሀሳብ ለማመንጨት እንቸገራለን ማለት ነው። ስለዚህ መልሱ የሚሆነው ስሜትን መረዳት ነው ማለት ነው። ጥያቄ ቁጥር 8 ራስን ማስተዳደር ወይም ሰልፍ ማኔጅመንት የሚለው ምንን ያመለክታል? ሀ ስሜትን በጤናማ መንገድ መቆጣጠር፣ ለ የሌሎችን ስሜት መቆጣጠር፣ ሐመርሃ የስራ ጊዜን መቀነስ፣ መ አካላዊ እንቅስቃሴን መጨመር። መልሱ የሚሆነው ሀ ነው፣ ስሜትን በጤናማ መንገድ መቆጣጠር ነው። ራስን ማስተዳደር ማለት ማህበራዊ ግንዛቤ ማለት ምንድን ነው? ሀ የአካላዊ ጤናን መንከባከብ፣ ለ የራስን ሀብት መቆጣጠር፣ ሐመርሃ የትምህርት ደረጃን መጨመር፣ መ የሌሎችን ስሜትና ፍላጎት መረዳት። መልሱ የሚሆነው ከተሰጡ አማራጮች ውስጥ መ ነው፣ የሌሎችን ስሜትና ፍላጎት መረዳት ነው። ማህበራዊ ግንዛቤ ወይም ሶሻል አዌርነስ የምንለው ከራስ ውጭ ያሉትን ሰዎች ስሜት፣ ፍላጎትና አሳቢነትን በትክክል መረዳትና ማወቅ መቻል ነው። ይህ ከርህራሄ ኤምፋዚ ጋር በጣም የተያያዘ ነው። ሌሎች ሰዎችን ወይም በአካባቢ ያሉ ሰዎችን ከየት እንደመጡና ምን እንደሚፈልጉ መረዳትን ያካትታል ማለት ነው። ጥያቄ ቁጥር 10 የማህበራዊ ክህሎት ባህሪያት መካከል ያልሆነው የቱ ነው? ሀ ግብ ተኮር ናቸው፣ ለ በውርስ ብቻ ይመጣሉ፣ ሐመርሃ ለግልና ለስራ ግንኙነት ያገለግላሉ፣ መ መማር ለተማመንና መማር ይቻላል። አንደኛ ግብ ተኮር ናቸው። ይህ ማለት ማህበራዊ ክህሎቶች ብዙውን ጊዜ አንድን ዓላማ ለማሳካት ወይም ተፈላጊ ውጤት ለማምጣትን ያገለግላሉ ማለት ነው። ስለዚህ አንደኛው ባህሪያቸው ነው። ሁለተኛው ደግሞ መማር መለማመድና መማር ይቻላል ማለት ማህበራዊ ክህሎቶች በአጠቃላይ ልንማራቸው ልንለማመዳቸውና ሊሻሻሉ የሚችሉ ናቸው ማለት ነው። ይህም ሌላኛው ባህሪያቸው ነው። እንደዚሁም ደግሞ ለግልና ለስራ ግንኙነት ያገለግላሉ ማለት እነዚህን ክህሎቶች ከሌሎች ጋር ያለንን ግንኙነት ለመገንባትና ለማስቀጠል እጅግ በጣም ወሳኝ ናቸው ማለት ነው። ነገር ግን በውርስ ብቻ ይመጣሉ ማለት ማህበራዊ ክህሎቶች በዘር ወይም በውርስ የሚተላለፉ ቢሆንም እንኳን በዋናነት የሚገነቡት በማህበረሰቡና በቤተሰብ ውስጥ ባለን ልምምድ ነው ማለት ነው። ስለዚህ በውርስ ብቻ የሚለው ሀረግ ስህተት በመሆኑ መልሱ ለ ይሆናል ማለት ነው። ጥያቄ ቁጥር 11 ከሚከተሉት ውስጥ የማህበራዊ ድርድር ክህሎት የሚለው ምንን ያመለክታል? ሀ ግጭትን በተገቢው መንገድ ማስተዳደር፣ ለ
ከማህበረሰቡ ውስጥ ገንዘብ ማሰባሰብ። ሐ የማህበረሰቡ የአእምሮ ፈጠራ መለኪያ። መ በማህበረሰቡ ውስጥ የሚነገሩ ቋንቋዎችን መጠቀም። መልሱ የሚሆነው ሀ ነው። ግጭትን በተገቢው መንገድ ማስተዳደር ነው። የማህበራዊ ድርድር ክህሎት ወይም ሶሻል ኔጎሲዬሽን ስኪልስ ማለት በሰዎች መካከል ሊፈጠሩ የሚችሉ አለመግባባቶችና ግጭቶችን በሰላማዊና በአክብሮት እንዲሁም ለሁለቱ ወገኖች ተቀባይነት ባለው መፍትሄ ውሳኔ ላይ መድረስ መቻል ማለት ነው። ስለዚህ ሌሎቹ አማራጮች መልስ ስለማይሆኑ መልሱ የሚሆነው ሀ ይሆናል ማለት ነው። ጥያቄ ቁጥር 12 ስሜትን መረዳት ሲባል ምን ያካትታል? ሀ ስሜቱ ከየት እንደመጣ መለየት። ለ ስሜቱን ሙሉ በሙሉ መደበቅ። ሐ ስሜትን በሌላ ቋንቋ መተርጎም። መ ስሜትን በግልጽ ለሁሉም ማሳወቅ። መልሱ የሚሆነው ሀ ነው። ስሜቱ ከየት እንደመጣ መለየት ነው። ስሜትን መረዳት ማለት አንድን ስሜት በስሙ መጥራት ብቻ ሳይከትል እንደሚችል ማወቅ ማለት ነው። ለምሳሌ እንደተናደድኩ ይሰማኛል ማለት ሳይሆን የተናደደበትን ምክንያት ማወቅ ያስፈልጋል ማለት ነው። የተናደድኩበት ምክንያት እንዳልተከበርኩ ስለተሰማኝ ነው የተናደድኩት በማለት ምክንያቱን ማስቀመጥ ይቻላል ማለት ነው። ይህን ማስቀመጥ መቻል መፍትሄ ለማበጀት ይጠቅማል ማለት ነው። ጥያቄ ቁጥር 13 ማህበራዊ ግንዛቤን ለመገንባት ከሚያስፈልጉ ነገሮች ውስጥ አይመደብም። ሀ የተሻለ አድማጭ መሆን። ለ ራስን በሌሎች ጫማ ውስጥ አድርጎ ማሰብ። ሐ የራስን አመለካከት ብቻ መከተል። መ ለሌሎች ትኩረት መስጠት። መልሱ የሚሆነው ሐ ነው። የራስን አመለካከት ብቻ መከተል ነው። ከተሰጡት አማራጮች ውስጥ ማህበራዊ ግንዛቤን ለመገንባት ከሚያስፈልጉት በምናይበት ጊዜ የተሻለ አድማጭ መሆን ማለት ሌሎችን በጥሞና ማዳመጥ፣ ስሜታቸውንና አመለካከታቸውን ለመረዳት በጣም ይጠቅማል ማለት ነው። ይህ አንዱ ማህበራዊ ግንዛቤን የሚገነባ ነገር ነው ማለት ነው። ሁለተኛ ራስን በሌሎች ጫማ ውስጥ አድርጎ ማሰብ። ይህ የርህራሄ የምንለው ኢምፓቲ ከምንለው ጋር ቀጥተኛ ከዚህ ትርጉም ጋር የሚገናኝ ስለሆነ የማህበራዊ ግንዛቤ ዋና እምብርት አካል ነው ብለን መውሰድ እንችላለን ማለት ነው። ሶስተኛ ለሌሎች ትኩረት መስጠት ማለት ይህ ሌሎችን ማስተዋል፣ ለነሱ ትኩረት በመስጠት ማህበራዊ ግንዛቤን መጨመር ይቻላል ማለት ነው። ነገር ግን የራስን አመለካከት ብቻ መከተል ማለት ሌሎችን ሳይመለከት የራስን ብቻ ማሰብ ማለት ስለሆነ ይህ ማህበራዊ ግንዛቤን ከመገንባት ይልቅ እንዲሁም ያጠፋል ማለት ነው። ስለዚህ መልሱ የማይሆነው ሐ ነው ማለት ነው። ጥያቄ ቁጥር 14 የስሜት ልህቀት ያለው ሰው በስራ ቦታ ላይ የሚያሳየው ባህሪ አይደለም። ሀ ሰዎችን በራዕዩ የማሳተፍ። ለ ብቻውን ሁሉንም ስራ መስራት። ሐ ተግዳሮቶችን ወደ ድል የመቀየር። መ ለሁሉም ተጠቃሚ የሚያደርግ ሁኔታ መፍጠር። መልሱ የሚሆነው ለ ነው። ብቻውን ሁሉንም ስራ መስራት ነው። ይህ የስሜት ልህቀት ወይም ኢሞሽናል ኢንተለጀንስ ያለው ሰው ሌሎችን ማነሳሳትና ማስተሳሰብ እንደዚሁም ደግሞ ወደ ተሻለ ደረጃ እንዲደርሱ ይህ የማይቻል ነው ብሎ በብስጭት ከመያዝ ይልቅ አዎንታዊ አመለካከት በመገንባት መፍትሄ ማፈላለግ ማለት ነው። ለሁሉም ተጠቃሚ የሚያደርግ ሁኔታ ማለት ይህ ደግሞ ሁሉንም ወገን የሚጠቅም ወይም ለሁሉም የሚሆን መፍትሄ መፈለግና ማስተናገድ መቻልን ያሳያል ማለት ነው። ነገር ግን ብቻውን ሁሉን ስራ መስራት ማለት ግን ይህ የስሜት ልህቀት ምልክት አይደለም። ምክንያቱም የስሜት ልህቀት ያለው ሰው የሌሎችን ችሎታ መጠቀም፣ ውክልና መስጠት፣ በቡድን ስራ ውስጥ መስራት፣ መሳተፍ፣ ሁሉም ነገር ብቻውን መስራት ሳይሆን ለሌሎች ሼር በማድረግ ተሻለ መንገድ እንዲመጡ ማድረግ ነው እንጂ ሁሉንም ብቻውን መስራት ግን መተማመን ያሳጣል። እንደዚሁም ደግሞ የማስተዳደር ክህሎትን ማነስን ያሳይ የስሜት ልህቀት ያለው ሰው አይደለም ማለት ነው። ጥያቄ ቁጥር 15 ማህበራዊ ተግባቦት ባይኖር ምን አይኖርም? ሀ ቋንቋና መግባባት። ለ ባህል። ሐ ትምህርት። መ ሁሉም። መልሱ የሚሆነው መ ሁሉም ነው። ማህበራዊ ተግባቦት ባይኖር ቋንቋና መግባባት ትርጉም ያጣል ማለት ነው። ቋንቋ የሚፈጠረውና የሚዳብረው በማህበረሰቡ ተግባቦት ውስጥ ነው ማለት ነው። ባህል ከትውልድ ወደ ትውልድ የሚተላለፈው በማህበራዊ ተግባቦት ነው። ያለ ተግባቦት ባህልን ማስተላለፍ አይቻልም ማለት ነው። እውቀትና ክህሎትን ማስተላለፍ የሚቻለው በማህበራዊ ተግባቦት መምህርና ተማሪ፣ ወላጅና ልጅ በሚያደርጉት መስተጋብር ነው ማለት ነው። ስለዚህ ማህበራዊ ተግባቦት ከሌለ ቋንቋ፣ ባህልና ትምህርት ሊኖሩ አይችሉም ማለት ነው። ሁሉም ነገር ማለት ይቻላል በሰዎች መካከል ባለው ግንኙነትና ተግባቦት ላይ የተመሰረተ ነው ማለት ነው። ስለዚህ ማህበራዊ ተግባቦት እጅግ በጣም አስፈላጊና ወሳኝ ነገር ነው ማለት ነው። በኢትዮጵያ ሲቪል ሰርቪስ ኮሚሽን